አንድ ጌ የሆነ ሰውዬ ቀጥሮኝ በጣም የምታውቁት ታዋቂ እዚህ ሚዲያ ላይ የምናውቀው አርቲስት ነው። ያው ጋዜጠኛ ነገር ነው። ብዙዎቻችሁ ስለሱ ትከራከሩለታላችሁ። ስክሪንሾት አድርጌ አሳያችኋለሁ ያወራኝን ነገር በሙሉ። እኔም እንደነሱ ሆኜ ሶፊሻ ገባላ ኦኬላለው ቼክ አድርገው በቃ ቶሎ ቶሎ በል ግን እሺ፣ እንዳይመሽብህ ታክሲ እንዳታጣ እኮ በቃ ዝም ብለህ እንትን በላቸው የሞላ ላይ ገባ። እሺ ከጋዜጠኛ ሶፎንያስ ጋር በተያያዘ እጅግ በጣም አስደንጋጭ ነገር ነው እየተሰማ ያለው። እኔ ትንሽ ግራ አጋብቶኛል። ነገሩ ውሸት ነው እንዳልል ደግሞ በደንብ በማስረጃ የተደገፈ ነገር አንድ ወጣት አውጥቷል። ጉዳዩ ምንድነው? በዚህ ሰሞን በራሱ ፔጅ ላይ አዳማ ቃለ መቀበል በሄድኩበት በዘራፊዎች ንብረት የተዘረፈ ተደበደብኩ የሚል ነገር በገጹ ላይ አስፍሮ ነበረ። ታዲያ ያን መረጃ ከወጣ በኋላ የአዳማ ነዋሪዎች እሱ ወደ አዳማ የመጣው ለሌላ ፐርፐዝ ነበር፣ ያን ደግሞ በደንብ ማስረጃ አለን ብለው በማስረጃ ያደረገውን ድርጊት አስመልክቷል። ያ ነገር ነው እጅግ በጣም አስደንጋጭ የነበረው። እንደሚታወቀው አንድ ሰሞንም በሶፎንያስ ዙሪያ የተለያዩ መረጃዎች በፌስቡክ ላይ ሲሰራጩ ነበር። አንዳንድ ሰዎች በውስጥ መስመር እንዲህ ይለናል የሚሉትን መረጃዎች አውጥተው ነበረ። ይሄ ከግብረ ሰዶማውያን ጋር በተያያዘ እንግዲህ ጌ ነው ልጁ የሚሉ ነገሮችን ሲያንጸባርቁ ነበር። ታዲያ እሱም በተለያዩ ብሮድካስቶች ላይ ቀርቦ የፌስቡክ ፔጅ ተጠልፎ በእኔ ስም ሌሎች ሰዎች ናቸው እንደዛ እያሉ ሲጽፉላቸው የነበረው ፔጁ የኔ ነው፣ ነገር ግን ሀክ ተደርጎብኝ ነው እንደዛ አይነት ነገር ሲደረግ የነበረው እንጂ እኔ በፍጹም እንዲህ አይነት ሰው አይደለሁም የሚል ማስተባበያ ሰጥቶ ነበር። ታዲያ አንዳንድ ሰዎችም እውነት ሀክ ተደርጎበት ሊሆን ይችላል የሚል እሳቤ ውስጥ ገብተው ነበር። የአሁኑ ድርጊት ግን በደንብ በማስረጃ ስለወጣ ከዚህ ቀደም ሲነገር የነበረውን ነገር የሚያጠናክር ነገር ነው። ጋዜጠኛ ሶፎንያስ እንግዲህ ለዓመታት በሚባል ደረጃ ካጋጠመው የአእምሮ እክል ጋር በተያያዘ ጠፋ ብሎ ነበርና ከዛም ከጠፋበት ነገር ደግሞ በሚመለስበት ሰዓት የገጽታ ለውጥ ሁሉ ይታይበት ነበረ። ከዚህ ወደዚህ ነው የተቀየረውና በጣም ለውጥ ነበረው ፊቱ ላይና ከጉዳዩ ጋር በተያያዘ ሲናገር ረዘም ላሉ ጊዜያቶች ከሰዎች ተገሎ እንደነበር፣ ስትረስ ውስጥ እንደነበርና በከባድ ሁኔታ ውስጥ እንዳሳለፈ ተናግሮ በአሁን ሰዓት ግን በጥሩ ጤንነት ላይ እንደሚገኝና ወደ ስራም ለመግባት በዝግጅት ላይ እንደነበረ በተለያዩ ብሮድካስቶች ላይ ተናግሮ ነበረ። ስለዚህ በዚህ ዙሪያ የሚነገርብኝ ነገር የተሳሳተ መረጃ ነው ብሎ ነበር። እሱ እንደዛ ይበል እንጂ ግን አሁን ላይ ተጨባጭ መረጃ ይዞ አንድ ወጣት መጥቷልና እስኪ መረጃው ረዘም ያለ ስለሆነ እስከ መጨረሻ ተከታተሉና የእናንተን ሐሳብ አስተያየት ከስር ትጽፉልኛላችሁ። እኔ ግን እንደዚህ ያለውን ነገር የህግ አካላቶችን በደንብ ቢመለከቱትና ከሀገራችን ከወጋችን ጋር የማይሄድ ነገር ስለሆነ ጋዜጠኛ ወይም ደግሞ ታዋቂ ስለሆነ ይሄ ሰው ዝም ብሎ መታለፍ አለበት ብዬ አላስብም። የአእምሮ እክል ነው የሚባልም ነገር ካለ በምርመራ የሚታወቅ ነገር ይሆናል። ግን ደግሞ የአእምሮ እክል ነው በሚል እንዲህ አይነት ነገሮችን ለማስፋፋት መሞከር ግን በጣም አደገኛ ስለሚሆን ይሄ ጠለቅ ያለ ምርመራ የሚያስፈልገው ጉዳይ ይመስለኛል። ለዛ ደግሞ የሚረዳ በደንብ የተደራጀ መረጃ የያዘ ቪዲዮ ነው የተለቀቀው። ስለዚህ ከዚህ በላይ ምንም አይነት ማስረጃ ሊመጣ ስለማይችል ቪዲዮውን እስከ መጨረሻ ተከታተሉ። ከዛም እናንተ ከቪዲዮ በኋላ የራሳችሁን ሀሳብ አስተያየት ከስር ትጽፉልኛላችሁ። የእናንተ ወይላ ነበርኩ። መልካም ጊዜ። ሁሉ ነገር የምሬን ነው ብሎኛል። እግዚአብሔር ግን እንደሆነና እንዳልሆነ ይሄን ሰሙ ሲወራበት አብዛኞቻችሁ ሰምታችሁ ወደ አዳማ ብሎኛል። ስለዚህ እሱ ነው አይደለም የሚለውን ነገር በድምጽ ደውዬ የማሰማችሁ ነው። እንግዲህ የእሱን ድምጽ የምታውቁ ሰዎች አቃላችሁ ማለት ነው። ተከታተሉ። ሄደን የነበረው ሶፊሻ